ኡስታዝ ነኝ ብሎ ዝም ብሎ የሚቀባጥሩ ያው እንደዚህ ናቸው ማለት ነው። እንደዚህ አይነት ሰዎች አሉ። ወላሂ ወቢላሂ ወተላሂ ይህ ልጅ ከስሯል። እኔ አውፍ ካላልኩት አብቅቶለታል። የውመል ቂያማ እኔ የተነሳሁትን ፎቶ አዲስ አበባ ላይ ኮምፒውተር የተቀነባበረ ይሄንኛው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ አንድ ኡስታዝ ከተገላለጠች ሴት ጋር አንድ ላይ ተቃቅፎ እንደዚህ ፎቶ ተነስቷል እየተባለ ቪዲዮ እየተሰራበት ነበረ። ምንድነው እውነታው የሚለውን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ነው። በኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳዳቶች። በቀጥታ ወደ ቪዲዮ። ለዚች ዓለም ለዱንያ የተሰጣት ስጦታ ቢኖር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአንዴና ለመጨረሻ ደግሞ ተሱ ስጦታ በቀር ሌላ ስጦታም አልተሰጣትም። ኻተሙል አንቢያ የመጨረሻ ስጦታ እንቺ ተብላ የተሰጣት ዓለም የተወለዱ ለታ በዛሂር የታየው ነጸብራቅ ብርሃን ምን እንደነበረ ዱንያ የሳቀችበት የተደሰተችበት የተካሰችበት እና ተጨለማ የወጣችበት ጮራ የደስታ ጮራ የፈነጠቀበት ደስታ የታየበት ሀብሎ የጀመረበት ፍጥረት ዓለም ነው። ጣዖታቶች የፈራረሱበት በመወለድ ይኮረው የተወሉት መጁስ 1000 ዓመት የሆነው እሳት የሚመለክ እሳት ነው እሱ የጠፋበት ሚሊዮኖች ነገሮች አሉ እኮ የተወለዱ ለታ ብቻ የታዩ ማለት ኢርሃስ ይባላል። አዎ ኢርሃሳት ነው ያለ ሰላም ምንድነው ምልክት አዎ ማለት እየመጣ ያለው ሰው በምን አይነት ሐል በምን አይነት መንገድ ምድርን ሊቀይር እንደመጣ ማሳያነታቸው የጀመረው ከባን ያው ጽንስ እያሉ ነው አይደለ? ያው በአሚና በኩል ይመጡ የነበሩ መናሞች ሌሎችም በጣም ሰፋፊ ነገሮች ይነገራሉ። ግን ወደ ምድር ሲቀላቀሉ የታዩት ትልልቅ ኢርሃሳት ወይም ምልክቶች ግን የቀጣዩን ዘመን አዲስ መልክ የቀጣዩን ዓለም ሌላ ምዕራፍ ማሳያ ነበር እያሉን ነው። ያው ጮራ ናቸው ያሉት በዛ ነውና ቀደም ሲል ሲያነሱ ነበር ዱንያ የእውነት የሳቀችበት ያሉት ቃል የሚገርም ነው። ይሄ የሰማይ የምድር ፈገግታ ማለት ይሄ አይደለ? እሱ በትክክል ተገልጿል ማለት ነው። በጣም ፈጅር ሷዲቅ ነበሩ። እውነተኛ ንጋት የጨለማው ዘመን ያከተመበት የተሸኘበት ሰዓታት የቀረው ፈጅር ሷዲቅ ምክንያቱም ፈጅር ሆኖ ካዚብም አለ ንጋት የሚመስል እኮ አይደለ? ፈጅር ሷዲቅ ነበሩ። ረህመተን ለልዓለሚን ለዓለም ረህመት ነበሩ። ለዓለም ለወዳጅም ለጠላትም እኮ ነው። ደግሞ ለእንስሳትም ለነፍሳትም ለሁሉ ነገር ነው የሚከተላቸው ሐታ ለጠላትም ላላመነባቸው ለሚጠላቸውም ሳይቀር ረህመት ነበሩ። አላሁ አክበር። اللهم صل وسلم وبارك على محمد وعلى ال سيدنا محمد። ነብያችን ሰለላሁ ዐለይሂ ወሰለም የዚህ ምድር ትልቅ ስጦታ ናቸው። ነብያችን ሰለላሁ ዐለይሂ ወሰለም ኡመቴ እያሉ ስለ ኡመታቸው ስለኛ ስለ ህዝቦቻቸው የሚጨነቁ ነብይ ናቸውና ስነ ምግባርን ኖሮ ያስተማሩ ስነ ምግባርን ለማሟላት የመጡ አላህ Subhanahu Wa Ta'ala አንተ እኮ በታላቅ ስነ ምግባር ላይ ነህ ያላቸው ውድ ነብይ ናቸው። እውነትም የምድር ስጦታ ናቸው ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ አላህ Subhanahu Wa Ta'ala የነብያችን ሰለላሁ ዐለይሂ ወሰለም ጎረቤት ያደርገን በፊርደውሱ። እቺ ታሪካዊ ሀገር እቺ ታሪካዊ ምድር የተከበረው አጸድ ገላቸው ያረፈበት መስጂድ ውስጥ እንገኛለን። ጁምዓ ቀን በሳቸው ላይ ሰላዋት የሚያበዛ ሰው ትልቅ ደረጃ እንዳለው ነብዩ አለይሂ ሰላቱ ሰላም ተናግረዋል። አንድ ሰው በኔ ላይ አንድን ሰላዋት ያወርድም አላህ በሱ ላይ 10 ያወረደ ቢሆን እንጂ። የአላህ ሰላዋት ምን ማለት? የአላህ ሰላዋት ማለት አላህ እሱ ዘንድ ባሉ የተከበሩ መላእክቶች ዘንድ በክብር ስማችንን ሲያወሳው አላህ የዓለማት ጌታ አምሳያ የሌለው ቢጤ የሌለው አቻ የሌለው አሸናፊ ፍጥረት ዓለሙ ፈጣሪ የከውኑ አናጅ የሰው ልጆች ሁሉ ጌታ ሲያወሳ ገልብጠው እኛ 10 ብለን አላህ በእኛ ላይ አንድ ቢያወርድ ከትርፍ በኩል እኮ ትልቅ ነበር። ግን አላህ ጸጋውን ሞላ አንድ በመልእክተኛ ላይ ስታወርዱ እኔ በእናንተ ላይ
10 አወርዳለሁ አለ አላህ ሱብሓነሁ ወተዓላ። اللهم صل وسلم وبارك على محمد وعلى ال سيدنا محمد الله ሰለዋት እንዲያገራልን ዱዓ ማድረግ አለብን ብዬ አስባለሁ። ሰለዋት እጅግ በጣም ማብዛት አለብን ብዬ አስባለሁ። ነብያችን እንወዳለን። በነብያችን ላይ ሰለዋት ማድረግ የነብያችን ስም ተነስቶ ሰለዋት ያላደረገ እሱ ስስታም ነው ይባላል አይደለ? የነብያችን ሰለላሁ ዐለይሂ ወሰለም ስም ሲነሳ ሊሆን ይችላል፣ ሳይነሳም ብቻችን ሆነን በስራ ላይ ሆነን ሊሆን ይችላል። ሰለዋት ለአንደበታችን በጣም ቀላል ነው፣ ነገር ግን ጥቅሙ እጅግ በጣም ብዙ ነው። እንደው ጭንቀት ላይ ከሆነን ነፍሳችን ይረጋጋል። አላህ Subhanahu Wa Ta'ala ሪዝቃችን እንዲያበዛውም ሰለዋት ፍቱን መድኃኒት እንደሆነ እንግዲህ ኡስታዞች ይናገራሉና እንግዲህ ሰለዋት ማብዛት አለብን ብዬ አስባለሁ። አላህ ሪዝቅህን እንዲያሰፋልህ ከሚያደርጉ ምክንያቶች ውስጥ ዋነኛውንና ጠንካራውን ልንገርህ። ይህም ምክንያት ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። አላህ ስብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ወመን የተቂላሃ አላህንም የሚፈራ ሰው የጅዐል ለሁ መኽረጃ መውጫን ያደርግለታል። እዚህ ጋር ብዙ ሰዎች ተቅዋ ወይም አላህን መፍራት የሚባለውን በትክክለኛ አረዳድ አይረዱትም። አላህን መፍራት ሲባል የሚመስላቸው አላህ ስብሓነሁ ወተዓላ ባዘዘህ ነገር በአግባቡ መታዘዝ፣ በከለከለህ ነገር በአግባቡ መከልከል ብቻ ይመስላችኋል። አላህን መፍራት ሲባል አላህ ባንተ ላይ ባለው ሐቅ ብቻ እሱም መፍራት ብቻ ሳይሆን ሰዎች ባንተ ላይ ባላቸው ሐቅ አላህን መፍራትም ጭምር ነው። አንተ አላህን ሱብሓነሁ ወተዓላ በየትኛውም አጋጣሚ ባንተና በሱ መካከል ብቻ ባለው ነገር አላህን ሱብሓነሁ ወተዓላ ልትፈራው ትችላለህ። ላኪን ባንተና በሰዎች መካከል ባለው ነገርስ አላህን ትፈራለህ ወይ? ከሐሜት፣ ሰውን ከማጋጨት፣ ነገርን ከማዋሰድ፣ ሰውን ከመበደል፣ የሰው ሐቅን ባለመውሰድ፣ ሰውን ከማስቀየም አላህን ትፈራዋለህ ወይ? ይህን ጥያቄ ነፍስህን ጠይቅ። አላህ ስብሓነሁ ወተዓላ በአንተ ላይ ባለው ሐቅ እሱ የምትፈራ ከሆነ ሰዎች በአንተ ላይ ባላቸው ሐቅ አላህ የምትፈራው ከሆነ አላህ የዚህን ጊዜ ምን ያደርግልሃል? የጅዐል ለሁ መኽረጃ መውጫን ያደርግለታል አለ አላህ ስብሓነሁ ወተዓላ። ከምን? ከጭንቀትህ፣ ከሐሳብህ፣ ከሐዘንህ፣ ከችግርህ አላህ መውጫን ያደርግልሃል። በዚህ ብቻ በቃ አላበቃም። ወየርዙቅሁ ሚን ሐይሱ ላ ያሕተስብ በማያስበውም በኩል ሲሳይን ይሰጠዋል፣ ሪዝቅን ይሰጠዋል አለ አላህ ስብሓነሁ ወተዓላ። ሐቅ ነው ወላሂ ወሳኙን ነገር ነው ወንድማችን ያስታውሳል። አላህ Subhanahu Wa Ta'ala አላህ ላይ ያለውን ሐቅ እንግዲህ በማንኛውም ሰዓትኛ እጃችንን ዘርግተን አላህን ይቅርታ ከጠየቅን ተውበት ካደረግን አላህ ሁልጊዜም ሊመረን ዝግጁ ነው። ነገር ግን ሰው ላይ ያለን ሐቅ ከሆነ ወንድማችን እንዳነሳው ሐሜት ሊሆን ይችላል፣ ሰው መበደል ሊሆን ይችላል፣ ወይንም የሰው ሐቅ አማና ማጉደል ሊሆን ይችላል። እነዚህ ጉዳዮች ያ ሰው አፉ እስካላለን ድረስ ጉዳዩ በቀላሉ አይፈታምና ስለዚህ በቻለው መጠን ራሳችን ከሰው ሐቅ በጣም መቆጠብ አለብን ብዬ አስባለሁ። ሰው በቻለው መጠን የሰው ሐቅ ማጉደል የለብንም፣ የሰው ሐቅ መንካት የለብንም፣ የሰው ክብር መንካት የለብንም ብዬ አስባለሁ። አላህ Subhanahu Wa Ta'ala ይጠብቀን። አሁን ላይ ደግሞ በጣም እየተቸገርን ያለነው ቀለል አድርገን የሰውን ክብር እንነካለን። በሶሻል ሚዲያ ሊሆን ይችላል፣ በተለያየ አይነት መንገድ የሰውን ክብር በመላሳችን በአንደበታችን እናጎድፋለን። አሁንም ማሳያችሁ ቪዲዮ እንደውም ከዚህ ጋር በቀጥታ ይገናኛል። ቪዲዮን እንመልከትና የራሳችንን ሐሳብ አስተያየት እንሰጥበታለን። ሹፍ ኡስታዝ ነኝ ብሎ ዝም ብሎ የሚቀባጥሩ ያው እንደዚህ ናቸው ማለት ነው። እንደዚህ አይነት ሰዎች አሉ፣ ደንቆሮ መሀይማን ማለት ነው። እስቲ ሼር አድርጉለት። ወይኔ ወላሂ ወቢላሂ ወተላሂ ይህ ልጅ ከስሯል። እኔ አውፍ ካላልኩት አብቅቶለታል የውመል ቂያማ። የቁሉ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ነገር ብዙ ሰው እየጠፋ ስለሆነ ሁላችሁም ሼር እንደምታረጉ እርግጠኛ ነኝ። ነብዩ ሰለላሁ ዐለይሂ ወሰለም ሪባ ወይ ደግሞ ወለድ ብሎ ማለት 70 ምናምን በራፎች አሉት። ፈአድናሃ ትንሿ የሚባለው ወለድ مثل أن ينكح الرجل أمه والعياذ بالله لك عند سو الناتون عند ماغبات ነው ይላሉ። لا إله إلا الله ወለድ ብሎ ማለት በጣም የሚከብድ ነው። وإن أرب الربا ትልቁና ዋነኛው ወለድ ወይ ደግሞ ሪባ ብሎ ማለት عرض الرجل المسلم የሙስሊም ክብርን መንካት፣ የሙስሊም ስብዕና ማጉደል፣ የሰው ስም ማጥፋት ይላሉ ነብያችን አለይሂ ሰላቱ ወሰላም። ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህ ሰው ስም ለምታጠፉ ሁሉ ይድረስ ይህ መልእክት። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ጠየቁ፣ መልጊበቱ ያ ረሱላህ፣ ሐሜት ብሎ ማለት ምን ማለት ነው ብሎ ነብያችንን ጠየቁ ሰሃቦች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዚክሩከ አኻከ ቢማ የክረህ፣ ወንድምክ በምጠላ ነገር ስሙን ማንሳት ነው ይላሉ። رأيت يا رسول الله نقرون يا الله لتنيا إن كان في أخي ما أقول بوندم يوست إنهم ملون نقر كهل بتس ويسر قوال وين يدرو قلبي كام ماوس إنديك هذا الركمة فقد اغتبته برقت حمتال له أمتال
ወኢን ለም የኩን ፊህ ማ ተቁሉ አንተ የምትለው ነገር በሱ ውስጥ ከሌለ ሁሌ ወንጀል ሰርተሃል። አንደኛው ሀምታል፣ የሁለተኛው ደግሞ ዙልም ነው እሱ ላይ ምንድነው በደል ነው እሱ ላይ ያስቀመጥከው። በሁለት ወንጀል ነው የምትጠየቀው። እኔ የተነሳሁትን ፎቶ አዲስ አበባ ላይ ይህንን ይመስላል። ቅንብሩ ወይ ደግሞ በኮምፒውተር የተቀነባበረ ይሄንኛው ነው። እዛ ነው የምንገናኘው። ሼር አድርጉለት። እንግዲህ እጅግ በጣም ያሳዝናል። ኡስታዝ ቀልቡ ተሰብሯል በጣም። እንግዲህ ራም አስሊ ተመልከቱት። ኡስታዝ ተብየውን ብሎ ይህን የቅንብር ፎቶ መሆኑን ሳያረጋግጥ እንግዲህ ፎቶ ኡስታዝ ላይ እንግዲህ ኦልሬዲ የስም ማጥፋት እንበለውና ፎቶ እየለጠፈ እየተሳደበም ጭምር ነበርና ራም አስሊ ልክ አላደረገም። ኡስታዝ ደግሞ በጣም ቀልቡ እንደተሰበረ እንግዲህ በጣም የሚያስታውቀው እንግዲህ እዚህ አይደለም ላይ እንገናኝ እያለ ነበርና እጅግ በጣም ከባድ ነው። እንደ ቀላል አድርገን እኛ ሶሻል ሚዲያ ላይ ያንን ሰው የምንናገረው ነገር ምን ያህል ቀልቡን እንደምንሰብረው አናውቅም። የሙስሊም ወንድማችን ቀልብ መስበር ደግሞ እጅግ በጣም ከባድ እንደሆነ እንግዲህ በተለያየ አይነት አጋጣሚ እንግዲህ ኡስታዞች ይነግሩናልና በቻለው መጠን የሙስሊም ወንድማችን እህታችን ሙስሊም መሆንም ላይ ይጠበቅበት ይችላል። የሰው ልጅ ቀልብ በአጠቃላይ መስበር የለብንም፣ በጣም ከባድ ስለሆነ ማለት ነው። በተለይ ደግሞ ባልሰራው ነገር አንድን ሰው ማነውር እጅግ በጣም ከባድ ነውና አንድን ነገር ከማውራታችን በፊት መጀመሪያ ማረጋገጥ አለብን ብዬ አስባለሁ። ሁለተኛ የተገኘው ነገር በሙሉ ደግሞ መወራት የለበትም። ይህን ነገር በማውራቴ ምን ጥቅም አስገኛለሁ ለኡማው ማለት አለብን አይደል? የምንናገረው ነገር ብንጠነቀቅ። ምክንያቱም በምላሳችን የሰውን ቀልብ እንጠግንበታለን፣ እንዲሁም ደግሞ በምላሳችን የሰውን ቀልብ እንሰብርበታለን። አላህ ሱብሓነሁ ወተዓላ የሰውን ቀልብ ከመስበር ይጠብቀን። እንግዲህ ኡስታዝ በዚህ አጋጣሚ ራም አስሊን አፉ እንድትለው በዚህ አጋጣሚ ይጠይቃለሁ። ምክንያቱም እሱ ይቅርታ ይጠይቅ አላቅም፣ ነገር ግን እኔ በግሌ ምክንያቱም አሳዝኑኝ ነው። አሁን አሰብኩት የቂያም ቀን ኡስታዝ ሀቅ ስላለው ቢጠይቅ እንግዲህ ከሳሪ ነው አይደለም የሚሆነው ወንድማችን ራም አስሊ። ስለዚህ ምናልባት እንግዲህ ይህ ቪዲዮ እባካችሁ ሼር አድርጉትና ለኡስታዝ አድርሱለት። ኡስታዝ ሰው ሆኖ የማይሳሳት የለም፣ ሁላችንም እንሳሳታለን። የወንድማችን ተሳስቶ ነው ይህንን ንግግር የተናገረው። ለአላህ ብለህ አፉ እንድትለው እኔ በሱ ስም እንግዲህ ይቅርታ ልጠይቅ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮ ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ፣ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር